Welcome to English Quiz. ሰላም ጤና ይስጥልን። እንግሊሽ ኩዊዞች ነን። ዛሬ ይዘን የመጣነው ትምህርት all pronouns types in English ይላል። ሁሉም የእንግሊዝኛ ተውላጠ ስሞች የሚለው This lesson introduces the most important pronouns for beginners. Stay tuned. አብራችሁን ቆዩ። Like, follow, share, subscribe, comment እንዳይረሳ። ማብራሪያ explanations እና pronouns are words that replace nouns, a person, a place, or a thing. We use them to avoid repeating the same noun. ተውላጠ ስሞች ስሞችን፣ ሰውን፣ ቦታን ወይም የተለያዩ ነገሮችን የሚተኩ ቃላት ናቸው። አንድ ስም ደጋግሞ ከመጥራት ፕሮናውንስ እንጠቀማለን ወይም ተውላጠ ስሞችን እንጠቀማለን ማለት ነው። መምህሩ ከምንል እሱ፣ መምህርቷ ከምትል እሷ ትላለህ ማለት ነው። So this way you can practice pronouns in a very simple manner. Take your time. We have here subject pronouns የሚባላሉ ባለቤት ተውላጠ ስሞች ማለት ነው። They do the actions ድርጊቱን የሚፈጽሙ ማለት ነው። Subject pronouns I, you, he, she, it, we, they ናቸው። I እኔ ማለት ነው። You አንተ ማለት ነው ወይም አንቺ ማለት ነው። እናንተም ሊሆን ይችላል። He እሱ ማለት ነው። She እሷ፣ it እሱ ወይም እሷ ለነገር ሲሆን ነው። ይሄ ለእንስሳ፣ ለነገር፣ ለዕቃ። We እኛ፣ they እነሱ ይሆናል ማለት ነው። አንድ ምሳሌ ለዚህ ጋር example she's a teacher so the woman is a teacher ከምንል she's a teacher እንላለን ማለት ነው በቀላሉ። So this way you can practice የራሳችሁን አረፍተ ነገሮች ደግሞ በመስራት ተለማመዱ። ኦብጀክት ፕሮናውንስ የሚባሉት ተሳቢ ተውላጠ ስሞች ናቸው። they receive the action ድርጊት ተቀባይ ናቸው። me እኔን፣ you አንተን፣ አንቺን፣ him እሱን፣ her እሷን፣ it እሱን፣ እሷን፣ us እኛን፣ them እነሱን ይሆናል ማለት ነው። example he helps me ይላል ለምሳሌ እዚህ ጋር so ሄልፕስ አይ አንልም። እስቲ አረፍተ ነገር እሱ ደግሞ ራሳቸው ፖሰሲቭ አድጀክቲቭስ የሚባሉ አሉ። የባለቤትነት ገላጮች ማለት ነው። ሾው ሁ ኦውን ሰምቲንግ አንድ ነገር በማን እንደተያዘ የሚገልጹ ናቸው። they come before a noun ከስም በፊት ይመጣሉ። የአንድ ነገር ባለቤትነት ማን እንደሆነ ያሳያሉ ማለት ነው። ከስም በፊት ይቀድማሉ። ማይ ከዛ በኋላ ስም። ለምሳሌ ቤት ከሆነ ማይ ሃውስ፣ መኪና ከሆነ ማይ ካር። ዩር ይልና ዩር ምን ካላችሁ ዩር ቡክ፣ ዩር ጃብ፣ ዩር ሲስተር፣ ዩር ፋሚሊ ያንቺ፣ ያንተ፣ የእናንተ ማለት ነው። እዚህ ጋር ሂዝ የሱ ምን፣ ሂዝ ክሎዝ፣ ሂዝ ፔን፣ ሂዝ ካር የሱ እንደዚህ እንላለን። ሄር ስንል ደግሞ የእሷ ማለት ነው። ሄር ሃዝባንድ፣ ሄር ሪስፖንሲቢሊቲ፣ ሄር አይዲያ፣ ሄር ኒው ሃውስ፣ ሄር ኒው ድሬስ እያለ ሄዳለን ማለት ነው። ፖሰሲቭ ፕሮናውን ደግሞ የነዚህ የባለቤትነት ተውላጠ ስሞች ናቸው። ሾው ሁ ኦውን ሰምቲንግ እንደዚሁ ማን አንድ ነገር እንደያዘ ያሳዩናል። they are used alone ለብቻቸው ነው። ከነኛ ከፖሰሲቭ አድጀክቲቭ የሚለያቸው ብቻቸውን ነው ምን ይሉት የሚጠቀሙት ብቻቸውን ሲባል without a noun ማለት ነው። after የአንድ ነገር ባለቤት ማን እንደሆነ ያሳያሉ። ብቻቸውን ይቆማሉ ማለት ነው። ከኋላቸው ስም አይከተልም። ለምሳሌ የኔ ስትሉ እዚህ ጋር ማይን ይሆናል ማለት ነው። ቅድም ማይ ካር ከተባለ ባጭሩ ስታሳጡ ማይን። your job yours ይሆናል ማለት ነው። his እንደዚሁ ነው። his so his hers ours theirs ያለጋል። ኤግዛምፕል ስናይ the book is mine the book is what mine the house is yours the car is his and etc ማለት ነው። ሌሎችም እንደዚሁ ተመሳሳይ ይቀጥላሉ ማለት ነው። mine yours his hers ours theirs እዚህ ጋር አይታችሁ እንደሆነ ለየት ይላል ከቅድሞቹ። ወደ ኋላ ሄዳችሁ የቅድሞቹን ምሳሌዎች ፖሰሲቭ አድጀክቲቭ እና ፖሰሲቭ ፕሮናውን ምንድን ነው የሚለየው የሚለውን በደንብ ያዋቸው። ፖሰሲቭ አድጀክቲቭ ቅጽል ናቸው። ማይ የኔ ምን፣ ከዚህ ጋር ግን ማይን የኔ ነው ማለት ነው። ምሳሌዎች አሉ እዚህ ጋር ኤግዛምፕል ሴንተንስስ አሉ። እስቲ በእያንዳንዱ እንዴት ነኝ ፕሮናውን እንደተጠቀመ እያንዳንዱ አረፍተ ነገር አስተውሉ። አብራችሁ ይበሉ እስቲ። I like coffee he gave the book to me he gave the book to me you are a good student I will call you later He works in a bank. Sarah knows him.
She lives in Addis Ababa. She lives in Addis Ababa. I see her every day. I see her every day. It is a sunny day. It is a sunny day. We are from Ethiopia. We are from Ethiopia. እዚህ ጋር ደግሞ ኦብጀክቲቭ ፕሮናውን አለ። The teacher teaches us. Teacher teaches us. They play football. They play football. The food is for them. The food is for them. This is my house. This is my house. Is this your pen? Is this your pen? I have his phone number. I have his phone number. That's her car. That is her car. Our class is big. Our class is big. The house is ours. The house is ours. The red car is theirs. The red car is theirs. ይህም በደንብ ተለማመዷቸው። በጣም ጥሩ። ወደ ቮካብላሪ ስንመጣ ቃላት ፕሮናውን ማለት ሪፕሌስመንት ወርድ ተውላጠ ስም ስምን ተክቶ የሚገባ ተተኪ ቃል ማለት ናውን ስም ማለት ነው። ኔም ወርድ ማለት ነው። ሳብጀክት ዶር ባለቤት ማለት ነው። ኦብጀክት ተሳቢ ወይም ሪሲቨር ማለት ነው። ፖሰሲቭ ወይ ባለቤትነት ኦነርሺፕ ማለት ነው። ቡክ መጽሐፍ ወይም ኖቨል ልቦለድ እንዲሆን ይችላል። ሃውስ ወይም ሆም ቤት ነው። ካር ቬሂክል መኪና ተሽከርካሪ። ቲቸር መምህር ኢንስትራክተር ለዚሁ መምህር። ስቱደንት ተማሪ ለርነር ፒፕል ይባላል ሌላ ተማሪ ማለት ነው። ሌላ ቃል ፒፕል ነው። ማወቅ ሪኮግናይዝ ማወቅ ማለት ነው። መገንዘብ ጊቭ መስጠት ፕሮቫይድ ማቅረብ ሶኔን ቃላቶች አጥኗቸው። we have here idiom ፍሊጣዊ አነጋገር it's all Greek to me ይላል። የሆነ ነገር ካልተረዳችሁት it's all Greek to me I don't understand it at all ማለት ነው። ምንም አልገባኝም ማለት ነው። ኤግዛምፕል I tried to read the grammar book ሰዋሰው መጽሐፉን ለማንበብ ሞክሬ ነበር but it was all Greek to me በጣም ግራ አገባኝ ነው። ምንም አልገባኝም ማለት ነው። so this thing is all Greek to me say it was all Greek to her በጣም አልገባትም አልተረዳችም ነበር ማለት ነው። so it is ከተባለ ነው አሁን ላይ ማለት ነው። it's all Greek to me እስቲ የማይገባችሁ ነገር ለምሳሌ can say AI is all Greek to me artificial intelligence is all Greek to me ይላል። ሰው እናንተ ደግሞ what's all Greek to you በጣም በግራ የሚያጋባችሁ በህይወታችሁ ምንድን ነው? ምሳሌ የራሳችሁን ስጡ። ፍሬዛል ቨርብ ጋር ሊስን ቱ ነው። እቺን ታቋታላችሁ። ሊስን ቱ ፔይ አቴንሽን ትኩረት መስጠት ማለት ነው ለአንድ ነገር to a sound or to someone speaking ማዳመጥ። ኤግዛምፕል you should listen to the teacher carefully መምህሩን በትኩረት ማዳመጥ አለብህ ወይም አለብሽ ይላል። so ኢዲየሙ it's all Greek to me ወይም all Greek it's all Greek and then phrasal verb ደግሞ listen to so እዚህ ጋር ኤክሰርሳይሶች አሉ ልምምዶች። choose the correct pronoun ይላል። እስቲ ከሁለቱ አንዱ ምረጥ። she her is my sister የትኛው ነው? I talked to he yesterday ከቅንፍ ውስጥ ያሉት ውስጥ አንዱ ምረጡ። they them are watching TV please give the money to we or us this is my or mine book the blue shirt is his or he so የትኛውን ትክክለኛ? So fill in the blank with the correct pronoun ይላል። I, me, my, he, him, his እነኝን ታስገባላችሁ ክፍት ቦታው ላይ። blank am a student ይላል። እስቲ ምን ይግባ እዚህ ጋር that is blank car he bought it last year can you help blank this is blank brother blank name is Daniel is a pilot I saw blank at the airport so ከቅንፍ ውስጥ ከተዘረዘሩት ውስጥ አስገቡ ነኝ በሙሉ